ሰዎች ሲጠሏችሁ በድፍረት 7 ነገሮችን አድርጉ። ማንም የሞተን ውሻ አይመታም፣ አይደበድብም። አንድ በጣም የሚገርም እውነታ ልንገርህ። አንተን አምርሮ የሚጠላ ሰው በድብቅ ያንተን ትልቁ አድናቂ መሆኑን ታውቃለህ? አዎ፣ ስምህን ለማጥፋት የማይተኛው ስኬትህን ሲያይ የሚያንገሸግሸው ያ ሰው በውስጡ አንተን መሆን እየፈለገ ግን መሆን ስላልቻለ በቅናት የሚቃጠል ምስኪን ነፍስ ነው። በስነ ልቦናው ዓለም አንድ የማይካድ እውነት አለ። ማንም ሰው የሞተን ውሻ አይደበድብም። ሰዎች ድንጋይ የሚወረውሩት ፍሬ ባለው ዛፍ ላይ ብቻ ነው። አንተን አምርረው የሚጠሉ ሰዎች መኖራቸው በሕይወት ውስጥ ትልቅ ዋጋ ያለው ነገር እንዲያዝግ የሚያሳይህ ትልቁ ሰርተፍኬት ነው። ዛሬ በዚህ ቪዲዮ ሰዎች ሲጠሉ የምትሸማቀቅበትን ጊዜ አብቅተን የእነሱን ጥላቻ ወደ አንተ የማገዶ እንጨት የምትቀይርበትን የጥላቻ አልኬሚ ወይም the alchemy of hate የተባለውን 7ቱን ሚስጥራዊ ጥበብ አሳያችኋለሁ። ይህ ቪዲዮ ሕይወታችሁን ለዘላለም ይቀይረዋል። እስከ መጨረሻው አብራችሁኝ ሁኑ። ለቻናሉ አዲስ ከሆናችሁ ሰብስክራይብ፣ ለብዙዎች እንዲደርስ ደግሞ ላይክ እና ሼር ማድረጋችሁን አትርሱ። ለተጨማሪ የማማከር አገልግሎት ከፈለጉ በስልክ ቁጥር 0966 91 96 23 ይደውሉልን። አንደኛ፣ የመስታወቱ the law of projection። ሰዎች አንተን ሲጠሉ የመጀመሪያውና ትልቁ ስህተትህ ምን አጥፍቼ ይሆን? እኔ መጥፎ ሰው ነኝ እንዴ ብለህ ራስን መጠራጠርህ ነው። በደንብ ስማኝ። ጥላቻ ስለ አንተ ማንነት ምንም የሚነግረን ነገር የለም። ጥላቻ ሙሉ በሙሉ ስለሚጠላ ሰው የውስጥ ባዶነት ብቻ ነው የሚነግረን። የስነ ልቦና ባለሙያ ይህንን ፕሮጀክሽን ወይም ማንጸባረቅ ይሉታል። ውስጡ በውድቀት የተሞላ ሰው ያንተን ስኬት ሲያይ የራሱ ውድቀት ቁልጭ ብሎ ይታየዋል። ያንተ ደስታ የእርሱን ሐዘን ያጋልጥበታል። ስለዚህ አንተን የሚጠላ አንተን ሳይሆን በውስጡ የሚያየውን የራሱን ደካማ ማንነት ነው። ታላቁ ፈላስፋ ካርል እንዲህ ይላል፣ በሌሎች ሰዎች ላይ የሚያናድደን ነገር ሁሉ የራሳችንን ማንነት እንድንረዳ ያደርገናል። ስለዚህ ሲጠሉ አትዘንባቸው፣ ይልቁንስ እዘንላቸው። የራሳቸውን ጦርነት ከራሳቸው ጋር እየተዋጉ መሆናቸውንም ተረዳ። ሁለተኛ፣ የዝምታ ጩኸት the roar of silence። ለሚጠላ ሰው ልትሰጠው የምትችለው እጅግ አሰቃቂ ቅጣት ምንድን ነው? መሳደብ? መበቀል? አይደለም። ከሁሉ የከፋው ቅጣት ምንም እንዳልተፈጠረ ሆኖ ማለፍ absolute indifference ነው። የሚጠላ ሰው ከአንተ የሚፈልገው አንድ ነገር ብቻ ነው፣ የአንተ ምላሽ ሪያክሽን። እንድትናደድ፣ እንድታለቅስ፣ ትኩረት እንዳትነፍገው፣ ስራህን እንድታቆም ይፈልጋል። አንተ ተናደህ ምላሽ ስትሰጠው በአንተ ስሜት ላይ ስልጣን እንዳለው ያረጋግጥለታል። አንተ ግን ልክ እንደ ሰማይ ሁን። ውሻ ቀና ብሎ ሰማይን ቢጮህበት ሰማይ ዞሮ አይጮህም። ዝም ብሎ በክብሩ ይቀጥላል። ሲጠሉ በፈገግታ ለፋቸው፣ ሲያሙ ጆሮህን አትስጣቸው። የአንተ ዝምታና አለመቁጠር ከሺህ ቃላት በላይ የውስጥ አጥንታቸውን ይሰባብረዋል። ሶስተኛ፣ ስኬትን እንደ ጦር መሳሪያ መጠቀም weaponized success። በዓለማችን ላይ አንድ የማይካድ የድል ሕግ አለ። የጥላቻ ትልቁ መድኃኒት ከፍተኛ የሆነ ስኬት ላይ መድረስ ነው። ሰዎች የትም አትደርስም፣ አትችልም ሲሉ ቃላቸውን ወስደህ እቤት ቁጭ ብለህ አታልቅስ። ይልቁንስ ያንን ቃል ወደ ነዳጅ ተጠቀምበት። ሌሊት እንቅልፍ ሲመጣብህ የእነሱ ንቀት ትዝ ይበልህና ተነስተህ ስራ። ታዋቂው የሮማ ኢምፔየር መሪ ማርክስ ኦሪለስ እንዳለው ከሁሉ የተሻለው የበቀል መንገድ እንደ ጠላትህ አለመሆን ነው ይለናል። የሚጠሉ ሰዎች በጭቃ ውስጥ ሊያቦኩ ሲሞክሩ አንተ በስኬት ሰማይ ላይ ንረህ አሳያቸው። ነገ መኪናህን ይዘህ ስታልፍ፣ ኑሮ ሲያምርበት፣ ስምህን በክብር ሲጠራ እነሱ ቁጭ ብለው ከማየት ውጪ ምንም ምርጫ አይኖራቸውም። አራተኛ፣ የማይደፈረው የውስጥ ግንብ ስቶይክ ፎርትነስስ። አእምሮ የራስ መንግስት ነው። ይህን መንግስት የሚቆጣጠረው ደግሞ ማንም ሳይሆን አንተ ራስህ።
ነገር ግን ሰዎች ሲጠሉህና ሲያሙ የንቀት መቆጣጠሪያን ሪሞት ኮንትሮልህን አውጥተህ ለነሱ ሰጠህ ማለት ነው። እነሱ እልል ሲሉ ትስቃለህ፣ እነሱ ሲሰድቡ ታለቅሳለህ። ዛሬ ያንን ሪሞት ከእጃቸው መንጠቅ አለብህ። እንዴት አድርገህ ነው ያንን ሪሞት የምትነጥቀው? ስቶይክስ ፍልስፍና አስተማሪ የሆነው ኤፒቴከስ እንዲህ ይለናል፣ ማንም ሰው ያላንተ ፍቃድ ሊጎዳ አይችልም። ውጪ ላይ ያለው አውሎ ነፋስ ሊነፍስ ይችላል። የአንተ የውስጥ ሰላም ግን በማዕበል ውስጥ እንዳለች ጸጥተኛ መርከብ መሆን አለበት። ማንነትህ በሰዎች ጭብጨባ ካልተገነባ በሰዎችን ስድብና ጥላቻም ደግሞ ፈጽሞ ሊፈርስ አይችልም። አምስተኛ፣ ከአሳማ ጋር ጭቃ ውስጥ አትታገል። አንድ በጣም የምወደው አባባል አለ፣ ከአሳማ ጋር ጭቃ ውስጥ አትታገል፣ ምክንያቱም አንተ ትቆሽሻለህ፣ አሳማው ግን ጭቃውን ይወደዋል። የሚጠሉ ሰዎች የህይወት ደረጃቸው ወይም ፍሪኩዌንሳቸው ዝቅተኛ ሊሆን ይችላል። አንተን የሚሳደቡት የሚያሙት አንተን ጎትተው ወደ እነሱ የጭቃ ደረጃ ለማውረድ ነው። መልሰህ ስትሳደብ፣ መልሰህ ስትጣላ የእነሱን ጥሪ ተቀብለህ ጭቃ ውስጥ ገባህ ማለት ነው። ንጉሥ ከሆንክ የንጉሥነትህን ክብር ጠብቅ። እያንዳንዱ የሚጮህ ውሻ ላይ ድንጋይ ለመወርወር ከቆምክ መቼም ቢሆን መድረሻ ላይ አትደርስ። ንቀህ ማለፍን ልመድ። ስድስተኛ፣ የምስጋና አብዮት። ጠላቶችን አመስግን። ይህንን ስነግርህ ልታብድ ትችላለህ፣ ግን እውነታው ይሄ ነው። በሕይወት ውስጥ ላሉት ጠላቶችህ አመሰግናለሁ ማለት አለብህ። ለምን እንደሆነ ታውቃለህ? ምክንያቱም ጠላቶች ናቸው ጠንካራ ያደረጉ። እነሱ ባይኖሩ ኖሮ ምቾት ዞንህ ወይም ኮምፈርት ዞን ውስጥ ተኝተህ ትቀበር ነበር። የእነሱ መኖር ነው ሁልጊዜ ነቅተህ እንድትጠብቅ፣ ራስን እንድታሻሽልና ወደ ላይ እንድትወጣ ያደረገ። አየህ፣ በቅዱሱ ቃል ላይ በጠላቶቼ ፊት ማዕድን አዘጋጀህልኝ ይላል። ፈጣሪ እንኳን ማዕድን የሚያዘጋጅልህ በወዳጆች ፊት ሳይሆን በጠላቶች ፊት ነው። ጠላቶች አንተ ስትባረክ በዓይናቸው እያዩ እንዲመሰክሩ የተፈጠሩ የስኬት ታዳሚዎች ወይም ኦዲየንሶች ይሆናሉ። ሰዎች ሲጠሉ በውስጥህ የሚጠራቀመው የጥላቻ ስሜት አንተን እንዳይመርዝህ መውጫ መንገድ ልታበጅለት ይገባል። ይህ ምዕራፍ ስለ ስሜታዊ አየር ማናፈሻ ነው። ጸሎት፣ ማስታወሻ መጻፍ ወይም ጆርናሊንግ፣ ስፖርት መስራት ይህንን መርዛማ ስሜት ከሰውነትህ የሚያወጡት ታላላቅ የኃይል መድረኮች ናቸው። በጥላቻ የተሞላ አእምሮ ህልም ማየት አይችልም። ስለዚህ አእምሮህን ከመርዝ አጽድተህ ለህልምህ ታላቅን ቦታ ልትሰጠው ይገባል። ሰባተኛ፣ የቀልድ ጥበብ ዘ አርት ኦፍ ዲፍሌክሽን። ጠላቶች ሲጠሉ ከባድ ምላሽ ከመስጠት ይልቅ ቀልድን እንደ ጋሻ መጠቀም ትችላለህ። አንድ ሰው ሲሰድብህ በሳቅ ካለፍከው የጥላቻውን ኃይል ወዲያው ይከስማል። ይህ ደካማነት ሳይሆን ጥልቀት ያለው የሥነ ልቦና የበላይነት ወይም ሳይኮሎጂካል ሱፐሪዮሪቲ ነው። ሲጠሉ በሳቅና በምስጋና መመለስህ ጠላቶችህን ግራ የሚያጋባ የውስጡን ጥላቻ ባዶ የሚያደርግ የጀግኖች ጥበብ ነው። ስምንተኛ፣ ስለ ጠላቶችህ እውነት ባዶነት ነጸብራቅ ነው። ጠላትህ የሚጠላ እሱ ባዶ ስለሆነ ነው። ይህን ምዕራፍ ለጠላትህ የሩሩነት እይታ ለመስጠት ተጠቀምበት። እነሱ የጠላትነትን ሕይወት የሚያኖራቸው ፍቅር ስለሌላቸው ብቻ ሳይሆን የእነሱ ባዶነት ስለሚታያቸው ነው። እነሱ በአንተ ላይ የሚረጨው ጥላቻ የውስጡ ህመም ነው። ስለዚህ ጠላትህን እንደ ትልቅ ስጋት ሳይሆን አንድ እንደ ተጎዳ ምስኪን አርገህ ተመልከተው። ይህን አመለካከት በውስጥ የነበረውን ቁጣና ፍርሃት ሙሉ በሙሉ ያጠፋል። ዘጠነኛ፣ አዲስ የህይወት መነሻ ወይም እንደገና ተወለድ the rebirth process። ሰዎች ሲጠሉ ይህ ለአንተ አዲስ የህይወት ምዕራፍ መጀመሪያ ነው። ያረጀው ማንነትህ፣ የሰዎች አስተያየት የሚፈራው ሰው ዛሬ በጠላቶች እሳት ውስጥ አልፎ ይቃጠላል። በዚህ እሳት ውስጥ ነው አዲሱና ጠንካራው ማንነት የሚፈልገው። ዛሬ ትናንት የነበርክበትን ሰው መቅበር አለብህ። ጠላቶችህ ይህን የጥላቻ እሳት የአዲሱ ሰውነት የጥምቀት ውሃ አድርገህ ቁጠረው። በድፍረት ወደ አዲሱ ምዕራፍ ተሻገር። አስረኛ፣ የዓላማ ኃይል። ውሻ ይጮሃል፣ ግመል ግን ይሄዳል። አንተ የትኛው ነህ? ውሻውን
ወይስ ግመሉን? ከሚጮሁት ወይስ ከሚሄዱት? አንድ የድሮ አባባል አለ፣ ውሻ ይጮሃል፣ ግመል ግን ጉዞውን ይቀጥላል። ጠላቶቼ በአንተ ላይ የሚረጩት ጥላቻ እንደ ውሻ ጩኸት ነው። አንተ ግን ግመሉ ነህ። ጉዞ የት ነው? ግብህ ምንድን ነው? ስኬትህ የቱ ጋር ነው? ትኩረትህ በዓላማ ላይ በሰቀልክ ቁጥር የጠላቶች ጩኸት ምንም አይሰማህም። ኤሊና ጥንቸል ውድድር ባደረጉበት ሰዓት ላይ ጥንቸል እንደወደቀ እንደተሸነፈ እየነገሩት በሄዱ ቁጥር ጥንቸል ከዓላማው ወደ ኋላ እየወደቀ መጨረሻ ላይ ተሸናፊ ሆኖ ቀረ። ኤሊ ግን ያንን ጩኸት ባለመስማቷ ምክንያት በመጨረሻም ድሉን ተቀናጀች። አየህ፣ ስኬትህ የቱ ጋር ነው? ግብህ ምንድን ነው? ትኩረትህን በዓላማ ላይ በሰከልክ ቁጥር የጠላቶች ጩኸት ምንም አይሰማህም ያልኩ ለዚህ ነው። ለጥላቻ ጊዜ የምትሰጠው በዓላማ ላይ ያለህን እምነት ሲቀንስ ብቻ ነው። ግብ ላይ አተኩር። የጥላቻ ድምፅ በራሱ ጊዜ ይከስማል። 11ኛ የመስመር ላይ ጥበቃ ዲጂታል ሴንሲቲቪቲ። ዛሬ ባለንበት ዘመን የጥላቻ መድረኩ ማህበራዊ ሚዲያ ነው። ይህን ምዕራፍ በመጠቀም በቴክኖሎጂው ዓለም ውስጥ ራስን እንዴት እንደምትጠብቅ አሳይ። ራስን የሚጎዳህን ኮሜንት ማጥፋት፣ መሪር የሆኑ ሰዎችን ብሎክ ማድረግና የራስን የዲጂታል ደህንነት በመጠበቅ የጥበብ ሥራ ነው። የዲጂታል ቦታ የአንተ መንግሥት ነው። ማንም ይግባ ማንም ይውጣ የምትወስነው አንተ ብቻ ነህ። የጥላቻ ድምፆችን ከስክሪን ላይ መጥረግ ለአእምሮ ሰላም የምትሰጠው ትልቁ ውለታ ነው። ስለዚህ የዲጂታል ኢንቫይሮንመንት ለውጠው። 12ኛ የአምስቱ ዓመት መርህ ነው። ሰዎች ሲጠሉ ይህንን ጥያቄ ራስን ጠይቅ። ይህ ሰው ዛሬ የፈጠረው ችግር ወይም ጥላቻ ከ5 ዓመት በኋላ ሕይወቴ ውስጥ ቦታ አለው? መልሱ አይ ከሆነ ከ5 ደቂቃ በላይ ለዚህ ስሜት ጊዜ አትስጥ። ሰዎች ሲጠሉ ለጊዜያዊ ጉዳይ ዘላቂ የሆነ የልብ ስብራት አትስጥ። ነገሮች በጊዜ ይለወጣሉ። የዛሬው ጥላቻም ነገ በጊዜው ይረሳል። አትቸኩል። ነገሮች በራሳቸው እንዲያልፉ ፍቀድላቸው። 13ኛው ያልተፈጸመ ምኞታቸው the unfulfilled wish። ጠላቶች ሲጠሉ በውስጥህ እኔም እንደሷ መሆን እፈልግ ነበር የሚል ያልተፈጸመ ምኞት እንዳለባቸው ትገነዘባለህ። ምቀኝነት ማለት ሌላው ሰው ያለውን ነገር እንዴት እኔ የለኝም ብሎ መበሳጨት ነው። አየህ፣ አንተን መጥላት የጀመሩት በአንተ ውስጥ ያላቸውን የራስህን ብቃት ማጣት ስለሚያዩ ነው። ስለዚህ እንደ ጠላት ሳይሆን ምኞታቸው ያልተሳካላቸው ምስኪን ሰዎች አድርገህ ተመልከታቸው። ይህ እይታ በውስጥ የነበረውን ቁጣ ወደ ርህራሄነት ይቀይረዋል። እንደውም ታዝንላቸዋለህ፣ እንደውም ልታግዛቸው ትሞክራለህ። ርህራሄ ደግሞ ከጥላቻ ይበልጣል፣ ፍቅር ከሁሉ በላይ ስለሆነ። 14ኛ የማንነት ዋጋ ከጭቃው ጋር አትቀላቀል። የጥላቻ ትልቁ አደጋ በአንተ ላይ የሚፈጠረው ውጤት አይደለም፣ ይልቁንስ አንተን ወደ ጠላትነት መቀየሩ ነው። ሰዎች ሲጠሉ አንተም መልሰህ ከጠላቸው የነሱን መጥፎ ባህሪ ተዋርሰሃል ወይም ተውሰሃል ማለት ነው። የጥላቻ ትልቁ ድል ማለት ጠላትህ መጥፎ ቢሆንም አንተ ጥሩ ሆነ መገኘት ነው። ማንነትህን ጠብቅ። ስድብን በዝምታ፣ ጥላቻን በፍቅር፣ ክፋትን በቸርነት መመለስ የራስን ክብር ከፍ የሚያደርግ የጀግንነት ጥበብ ነው። 15ኛ የዘሩት አዝመራ the law of harvest። ጠላቶችን ለመበቀል ጊዜ አታባክን። የዘራውን የሚያጭድበት ሕግ አለ። በጠላቶች ሕይወት ውስጥ የምታየው ክፋት እነሱ በሌሎች ላይ የዘሩት አዝመራ ነው። አንተ ዝም ብለህ የራስህን መልካም ዘር መዝራት ቀጥል። አዝመራው የነሱ ነው፣ አንተ ግን የራስህን ፍሬ ታጭዳለህ። በቀልን ለፈጣሪና ለፈጣሪ ብቻ ስጥ። አንተ ግን በራስ ስኬት ላይ አተኩር። የተሳካ ሕይወት መኖር ከማንኛውም በቀል በላይ ይጎዳቸዋል። ወዳጄ፣
አንተ የተወለድከው የሰዎችን ጭብጨባ እየለመንክ እንድትኖር አይደለም። አንተ የተወለድከው የራስህን የታሪክ መጽሐፍ ጽፈ ለማለፍ። ሰዎች ይጠሉሃል፣ ያሙሃል፣ ስምህን ያጠፉታል። ግን የአንተ ሥራ አንድ ብቻ ነው፣ ማብራት። ጨለማውን መውቀስ አቁምና ራስ ብርሃኑ። ከዛሬ ጀምሮ የሰዎች ጥላቻ እንደ መርዝ ሳይሆን እንደ ነዳጅ ተጠቀምበት። እነርሱ ባወሩ ቁጥር አንተ ወደ ላይ እደግ። እስከዚህ ሰከንድ ድረስ ይህን ቪዲዮ ስለተከታተልክ ከልቤ አመሰግናለሁ። አየህ፣ ይህን ቪዲዮ መመልከት ብቻ አንተ ተራ ሰው አለመሆንን ያሳያል። አንተ ውስጥ ትልቅ አቅም አለ። ይህ ቪዲዮ በውስጣችሁ አዲስን ጥንካሬ እንደፈጠረ አምናለሁ። እባካችሁ አሁን በዚህ ሰዓት የምሰጣችሁ ትንሽ ሥራ ተግብሩት። አሁን ላይ በሰዎች ንቀትና ጥላቻ ልባቸው ለተሰበረ ሰዎች ሁሉ ይህን መልእክት እንዲደርስ አድርጉት። ቪዲዮውን ላይክ ማድረጋችሁንና ሁልጊዜ እንደዛ አይነት ማንነት የሚቀይሩ ቪዲዮዎች እንዲደርሷችሁ ቻናሉን ሰብስክራይብ ማድረጋችሁን አትርሱ። ከመውጣታችሁም በፊት ከዛሬ ጀምሮ የሰዎችን ጥላቻ ወደ ጥንካሬ ለመቀየር የወሰናችሁ ጀግኖች ከሆናችሁ ኮሜንት ላይ እኔ የጥላቻ አልኬሚስት ነኝ ብላችሁ ጻፉልኝ። የሁላችሁንም ኮሜንት አነባለሁ። በቀጣይ ቪዲዮ እስከምንገናኝ ጊዜያችሁን አክብሩ፣ ራሳችሁን ውደዱ፣ ፈጣሪያችሁን አመስግኑ፣ ጸልዩ፣ በቀልን ለፈጣሪ ስጡ። ሰላም ሁንላችሁ። ይህ የእናንተ ምርጥ ቻናል ኢንስፓየር ጀነሬሽን ነው።